ኧረ በጥፊ ወይኔ ጃኒ በፍቅር ተጎድታ ታውቃለች? አፍቅሬ ማልቀስ አልችልም፣ ተጎድቼ ማልቀስ አልችልም። ለጃኒ ያለቻት ጃኒ ናት። አዶናይ ወዳጆች አድናቂዎች እየታላችሁ ኮሜንት ላይ ገባችሁ እንኳን ደስ አለ በሉልኝ። እንዴ ግን ቆይ አልጠየቃችሁኝ። ምን ሆነሽ ነው የጠፋሽው? ግን እንዴት አትሉኝ? ቆይ ሉላያው ምን ሆነሽ ነው የጠፋሽ? ከተፈታ በኋላ ነው። እኔና ናፍቆት በእርግጥ እንድርስ ያሳይ ሰው ነበረ። ሆድ ችግር የለውም። ትንሽ ዝቅ ይላል። ኪራይ ነው። ስንት ነው? 50 ለምን ጋ አመታት ነው? ደስ ይለኛል። ዩዳምቦን እሸጥዋለሁ። ሰላም የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። እናንተ ዋይዲቶም እናንተን ዘና ፈታ የሚያደርጉ የሚያስገርሙ እንዲሁም ደግሞ አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው እስከ መጨረሻ አብራችሁ መቆየት ነው። ቤተሰቦች እንደተለመደው ሁላችሁም ይሄንን ቪዲዮ ላይክ ማድረግ ጀምሮ የተሰማችሁን ሀሳብ አስተያየት ኮሜንት አድርጉልኝ። እንዲሁም ደግሞ ይሄንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። በተጨማሪም ቻናሉን ሰብስክራይብ ስታደርጉ እናንተ ትሸለማላችሁ። ስለዚህ ሁላችሁም ሰብስክራይብ አድርጉ። ሌትስ ጎ። እንዴት አገኘኸው ግን? እስር ቤት ወይ ትዳር በገዝ ሞት ሆነ። አሁን ትዳር ባለ ትዳር በሆነም በፊት ያው ላጤ ሆኜም ስለቆየው ከመጋባታችን በፊት ያን ጊዜ እንደፈለገ መጠጣት አለ፣ እንደፈለገ መስከር አለ። አሁን መስከር አይቻልም፣ መጠጣት አይቻልም፣ እንደፈለገ መናገር አለ። አሁን ብዙም እንደፈለገ መናገር አይቻልም። ቁጥብ ያን ብዙ ስለጠጣ መታመም አለ። አሁን ስለማልጠጣ አልታመምም። ታዲያ እስር ቤት አይደለም እንደዛ እንደማለት ነው። እሺ ምን ማለት ነው? ወዳለ ያልሽ መቼ ነበር? ወዳለው እያለቀ ዛሬ አልሽው? አዎ እውነት እንጂ ብለሽ አታውቂም? አላውቅም። ለምን እንኳን ደስ አለ። ለብቻችሁ ማትነን ይሄን ያክላበት አብረን ኖረናል። ያ ማለት ደግሞ በውስጣችን ያው ፍቅርና መዋደዱ ስላለ ነው። እና ግን ያው ብዙ ጊዜ በአደባባይ በቃላት ብዙም የማሽኮርመም አይነት ነገር አልምር ነው። ምን አይነት ነው? ስንጠራራም ቢሆን ያው በስሟ ነው በመታወቂያ ያን ያክል እኔ የምትቀልድ እየመሰለኝ የእውነት በቁም ነገር እንትን እያልኩ አይደለም። እግዚአብሔርን አትቆጣኝ። ፍሮ ነው ምንም አታድርግ። ግን ማሽኮርመም ነው ያለው። ሚስት እኮ ሚስትን ማሽኮርመም አይባልም። ኢሜል አካውንት አለው። ኢሜል አካውንት አለው። ኢሜል ላይ የምትለዋ ለምንድን ነው የገባችው? ምንን ነው የምታመለክተው? ኢየሱስ ክርስቶስ እግዚኦ ተማር ልጄ ሳይሆን ታከም ልጄ ነው መሆን ያለበት። ኢሜል ላይ ከፊት ያለችው ኢ ምንድነሽ ይባል። ኢየሱስ ከባድ ነው። ኢ ማለት ኤሌክትሮኒክን ነው የሚያመለክተው። ኤሌክትሮኒክ ሜል ማለት ነው ኢሜል ራሱ። ቅሌት ቤተሰቧ ሊታወቅ ሄዶ ሲደርስ ታላቅ እህቷ የቀድሞ ፍቅረኛው ናት። ከታናሽ ወንድሟ ጋር በሴት ተደባድቧል። ካስረገዛቸው ሴቶች ጋር የአባቷ ሆስፒታል ደንበኛ ነው ያቀዋል። እናቷ አሁን መኪና የገዛችለት ሹገር ነች። ምን ያርግ እስቲ ምን ያርግ? ምከሩት። ሸፋም እውነት ነው። ዘር ማጥፋት ነው እንዲያስከው ወንድም ምንድነው? ቻጂፒቲ ራሱ ኧረ በስመ አብ የሳጣት ነው። ጎግል ጠይቀዋል። እኔ አልገባም እዚህ ውስጥ እኔ አይደለም ምን አስጨነቀኝ ስለሱ። ተመስገን ሰራተኛዋ ንጹህ የለችበትም። የስራ ልምዱ በቤተሰብ ስለተረጋገጠ ወደነዋል። ኤአይ ነኝ ይበል ክብሯንና ክብራት ብሎ ንግግር ያድርግ። ሰኔና ሰኞ እውነት ደደብ ሰው አይቻለሁ። ግን የሆነ ሀሳብ ካልሰጠው አላቅም እባላለሁ እንደሚል ሰው ደደብ አይቻል አቅም ጌታ ምስክር። ምን ሆነ? ተረጋጋ ወንድም። ለነገር ነው የምፈልገው ብሎኝ እስከ 9 ሰዓት ምሳ ሰዓት በላይ ነው የሰራሁት። ከዛ ከመንገድ ኬት እንደመጣ አላቅም የሆነ ሰውዬ መጥቶ ጀመና ሀገር የለውም ኬት ነው ጀመና ሀገር ያመጣው ባለ የሚሰራው ሰውዬ አሽቃብጦ አስጠፋኝ። ሰውዬ ወዶ ነበር ጌታ ምስክር በጣም ነበር የሚያምሩ። ፎቶን ካገኘው አስገባላችኋለሁ። እና ፍቱ አበሻ በቃ ካላወቃችሁ አላቅም ስሜቱን አትረዱኝ። አሁን እዚህ ጋር ፊልም ማድረጉን ነገር የሚያቅሶ ያውቃል። ሀሳብ ካልሰጣችሁ ረደብ ያደላችሁ እንደዚህ አይነት ሰዎች ናቸው። ቲክቶክ ላይ ላይክ አያደርጉ ምን ያደርጉ የሆነ ኩል ሆኑ የሚመስላችሁ መሰለኝ። ብቻ ይመቻችሁ። ምንም ኩል የሆናችሁት ነገር የለም። ምንም ኩል የሰው ሙያ ውስጥ ገብታችሁ በሰው ስራ አትገቡ። በቃ ካላወቃችሁ ስለ ሀሳብ ስጥ፣ ዳኒ መታ ስጥ፣
ብቻ እዛ ጋር ስላሽቃበጥክ ምናምን ነገር የሆነ አወክ ምናምን አይደለም። ብቻ ደብሮኝ ጀለስ እዚህ ጋር እያጽናናችን ነበረ። ቆይ ቮይሱን አስገባላችኋለሁ። ብቻ ማችሁ እናንተ አልቅስ፣ እናቴ ደግሞ አልቅስ ቪዲዮ እያደረጉ ይሄንም አሁን ቆይ ነገር ነው ማለት የምሩን ነው ግማት አሳዘነኝ። ልጁ ምን ያክል ውስጡ እንደተቃጠለ የምታውቁት ቤት ሄዶ ነው ቮይሱን የሰራው። ቪዲዮ ተቀርጿል ኦልሬዲ። ልክ ነው። አንዳንዴ አሁን እሱ ይሄ አርት ነው ገባችሁ? ሙያን ለባለሙያው መተው ነው። አንዳንዴ የእውነት ነው የባለቤት ጓደኛ ይመጣል ምንም እውቀት ሳይኖረው እንዴት እንዲሆናል ጀበና ሀገር የለው አቃጥሎት እኮ ነው። በእናትህ ተገርመሃል። ተነስኪ በእናትህ ለውዝ ገዝተህና ለውዝ አዎ ልንነክስ ነው እንዴ? ቀድመሽ አልነግረኝም ነበረ። አረ ቤት ነው ያለው። እሺ ፈርሽ የምጠብቅሽ ቤት ነው ያለው። ተበላ ያበዳቃሉ። እሺ ዛሬ በኔ ነው። እኔ ለልጆቹ የለውዝ ቅቤ ነው ያልኩክ። እንኳንም ነገርከኝ። ተሳፋሪ ራሽ የምታውቅበትም አለ። በአየር በራሪ ኧረ በእናትህ እንዴ ምን ነው ይሄ ልጅ ቆየው? እዚህ እየተሰቃየ ነው እሱ። አሁን ካለበት ፖዚሽን እኮ ትንሽ ቢቀይር በቃ ቻርጅ ማድረጉ ይቋረጣል። በተለይ የአይፎን ስልክ በጣም አይፎን ተጠቃሚ ይሄ ሰቃይ ይገጥማቸዋል። ድሮ ኤርፎን ነበር፣ አሁን አይፎን ኬብሎች እንዲህ ናቸው። ፈተና እኮ ነው እናት። እንደዚህ አይነት ችግር ይስጣችሁ ብራዘር። እሺ ጂሜል ፈልጊያለሁ በጠዋት መኪኖቼ ግን ቦታውን ዘግተውታል። እኔ ጂሜል በፈልገው መኪና አዲሷን መኪና ላምበርጊኒ ነው ብራዘር በእግር ከመቆስቆስ ያውጣችሁና መኪና አንዱን አውጥተ በአንዱ ለመሄድ ያውቃ። ተመርቃል ብራዘር። ሪል ችግር ነው ብራዘር። ያለሽ አንዱን አሙቄ ምናምን ነው ገና አይጄ ነው በጠዋት ስለሆነ አጋይ። አንዱ ምን አለ ደሃነን እንጂ መቀለጃ አይደለንም አለ። ምን አይነት ችግር እንደገጠመኝ ብሎ የሱ 3 መኪኖች 2 መኪኖቹ ሞጫ ዘግተው ሌላ ልጆች አሏቸው። ወፍ ይመጣል፣ ወፍ አይባል፣ ወፍ ነው እንደ ወፍ በሰማይ ያብር እና ወፍ ይላል። እውነት ነው አይባልም። የኔ አማርኛ ልከኛ አይደለም። የኔ አማርኛ የአዲስ አበባ ረዳቶች አማርኛ ልከኛ ነው። አድብሪ ምንድን ነው ብዬ ስጠይቅ አያት መሪ የተባበሩት ሰሜት ሳፋሪ 5 ሰፈር አድብሪ ወደ ፊያሳ ሰይድ ወደ ፊያሳ ስብይክሪብሪ ምንድን ነው ሰሜን ሆቴል ችሎት መድኃኔዓለም ስብይክሪብሪ የአዲስ አበባ ረዳቶች አማርኛ ልከኛ ነው። እዚህ በኮሜንት አሳውቁልኝ። ተንኩ በርማጭ ፖሊስ ያፋልጉኝ ማስታወቂያ የወጣበት ተጠርጣሪ የለቀቃችሁት ፎቶ ያስጠላል በማለት እንግዲህ ለፖሊሶች የሰልፊ ፎቶ ተነስቶ ላከ። በአሜሪካ እንግዲህ የምትመለከቱት ግለሰብ በፖሊሶች ያፋልጉኝ ማስታወቂያ ወጥቶ በፌስቡክ ላይ ይለቀቃል። ግለሰቡም እንግዲህ ይህንን ፎቶ ካየ በኋላ ከመደበቅ ይልቅ የለቀቃችሁት ፎቶ በጣም ያስጠላል፣ መልኬን ደብቆታል በማለት እንግዲህ የምትመለከቱትን ፎቶ ለፖሊሶች ይልካል። ፖሊሶችም እንግዲህ ጥያቄውን ተቀብሎ ፎቶውን ቀይረው ለቀው ነገር ግን እጁን እንዲሰጥ ይጠይቁታል። እሱ ግን እጁን ባይሰጥም ከጥቂት ቀናት በኋላ ተይዟል። የፈረንጅ ፖሊስ አራዳ ነው፣ ይመቸው። ገባችሁ? ስም ያዝ ስለፈለጉ ቀይረውለትም እና ችግር የለውም። ሴት ልጅ ቁንጅናዋ አረ ወደዛ በያት ፈጣሪ መፍራቷ ዳሌ ማማሯ ድንግላም መጠበቋ ልቧ ነው ያለ መገላለጽ አስቀያሚ ሆና ከኔ ጋር ብትኖር ደስ ይለኛል። የሴት ልጅ ውበቷ ክብሯ ነው። ዶ ማርሻል አርት ጆኒ ጂጂሱ እንዴት እንደሚያናድደው ላሳያችሁ። በቀሉ ቀንሽ ደረሰ በቀሉ በቃ እኔ ብሆን ግን ማለት ነው እንዴት ፋይት እንደማደርገው ጆኒ ጂጂሱን ላሳያችሁ። ሰይዶ ነኝ በቀሉ ከኔ ጋር ፋይት ማድረግ አንገቱን እዚህ ያረክ ግንጠል ባንድ ከዛ እንትና ይመጣል ጌች ይመጣል። አንተ ምንድነው እንደዚህ ፋይቻል ምን አገባ አንተ መላጣ ታታ አንገቱ ነው ከዛ ጠይት ይዞ ነፍስ አጥፍታል ብለው ፖሊሶች ጠይት ይዞ ሰይዶ ተንበርከክ ላይ እንበረከካለሁ እንዴ ቀጥብ ይመጣል ነው ታታ ሁሉን መልሽና ሳይቀላል ወይ ከዛ ድብቃለሁ እንዴ ድብቅ ይላል እንትን እንዴ ምን ይሻለኛል ምናምን ጅቦች ይለቁብኛል እንትኖቹ እዛ ፖሊሶቹማ ጅቦቹ ይመጣሉ እኔ ጋር ሊበሉ ሲሉ እኔ ሞኒ ያውቃል ከዛ ፖሊሶቹ ጅቦች ይመጡና አንደኛው ዋና የእንትን የጅቦቹ ማፊያ ይመጣል ቦታቸው ከዛ እኔ ጋር ይመጣል ከዛ
አው ይለኝ ምን ማለት ላይ እንተዋወቃለን ከዚህ በፊት ከዛ እንደዚህ ግጥም አድርጌ ይዘውና ከዚህ በፊት ያሳለፍነው ትዝ ይላል እዛ ጀሙ አንተ ጓደኛዬ ነህ መቼም ቢሆን ከኔ ጀርባ ሆነ አትወገኝም እኔ እናንተ ሁሌ ጓደኛ ማቾች ነን አሉ እሱ አው እናንተ ጓደኛ ማቾች አው ሙሉ ጅቦቹ ከኔ ጀርባ ይሆናል ከዛ እነዛ ፖሊሶቹ መሳሪያ ይዘው እዛ ጋር ቆማል ጅቦቹ እዚህ ጋር እዛ ወዲያ ጦርነት ከዛ ጅቦ እነዛም ይመጣሉ ከዛ ታታታ እነሱኛ ጅቦቹ ሁሉንም ግንጥልጥል ከዛ የኔ ጓደኛ ዋ ያ ጅቡ ይታኮስበት ይወድቃል እንደዚህ ይቅፋል እንደዚህ ይዟል አይሆንም እናት በህይወት ቆይ ለኔ ስትል በህይወት ቆይ ይሏል ከዛ ሰይዶ ይለኝ አቤት ይሄን ፋይት ማሸነፍ አለብህ አሸንፋለሁ ላንተ ታኖ ከዛ የሸበቃ ኪዞ እነሳና አሁን ይሄን ቪዲዮ ሲሰራ የሆነ አካባቢ ላይ ያለው ሰው ሲያየው ምን ይሰማዋል? በጣም እየባሰበት ነው። ምን ትዝ አለኝ ድሮ ህፃን ሆነን ተሰብስበን ህፃናቶች በቃ ይሄ አለ በጣም ልጅ ተኩኖ የሚወራው አለ የሆነ ፊልም በቃ ፈጥረን ምናምን እሱ ነው ትዝ ያለኝ። ዛሬ ማሳያችሁ ወንዶች እንዴት ሚስቶቻቸው ሲፈቷቸው ሪያክት እንደሚያደርጉ ነው። እዚህ ጋር አለች እንፋታ እያለችው ነው። የት አለ? እየቀለች ነው። እድሜን ሁሉ ከአንቺ ጋር የጨረስኩት ለዚህ ነው። በእግዚአብሔር ጥለሽኝ አትሂጂ ነው። እኔ እንዴት እንደምለያይ ላሳያችሁ። እዚህ ጋር ቁጭ ብላለች እንለያይ እያለች ነው። እሺ እኔ በርጠሚውስ ያላንቺ መኖር እንደምንችል አታውቂም። ይሄን ሁሉ ዘመን እኮ የቆየሽው በእኔ ምክንያት ነው። አሁን ቀጥ ብለሽ ኋላ እቃሽን ይዘሽ ውጪ። ከዛ ኋላ ገባች እቋን ይዛ ልትወጣ ነው። እኔ ያላየኋትም ገመድ ይዛለች አንቃ ልገለኝ ነው። እሺ ከዛ በቦስ እያለች መቷት። ከዛ ወደ ኋላ ወደቀች። ዘልዬ ገባሁ። ከዛ ወደ ኋላ ገባሁ። በዲስት አልኳት እንካልኳት እዚህ ስር ገባሁ። ከዛ ናሽ ለካ ጎረምሶች ይዛ መጣለች። በዚህ በረከቶ እግሬን እያጎተቱኝ በዲስት አልኩት። ከዛ ጩቤ ይዟል እንደዚህ ሊገል ሊወጋኝ አስታርኩትኝ በዲስት በቦክስ አንተ ይባለ ጎረ ከዛ እሷ ከጀርባ እየነከሰችኝ ልጅ ወደ ዛንቻ አመዳም ከዛ ጎትቼ ወጣሁ። ነይ አልኳት። ከዛ ጸጉሯን እየሳብኩኝ እዚህ ጋር መጣሁ። ይኸውልሽ እኔ በርጠሚውስ ነኝ። በማንም የምነካ ሰው አይደሉም። ማትረቢ እቃሽን ሰብስበሽ ሁለሽ ከዚህ መኪና ላይ አመዲያ ከዛ ቁጭ እንደዚህ ነው። ከመኩ አሁን በሴቶች መብት ምናምን እንዳትጠየቅ ሴት ልጅ ደብድባል እንዳትጠየቅ ደረግልሽ ምን አለስ ነገር አለ ነገር ይሆንና እንዴ እግር ስለሌለው ሙድ ይዛል። አዎ ለነገሩ ሰው የጎደለው ነው የሚያነሳው። አምጣው እሱ ራሱ ላይ ቀለደ። ለአንተ ጭንቅላት በቃ ጭንቅላት ሰው የጎደለው ነው በቃ ይሄ ሊጎድላል ነው የማይቻል መንጃ ፍቃድ ሊማር መጥቶ ይሄ ምልክት ነው ሲባል የምን ምልክት ነው? ያኛው ወደ ላይ ወደ ታች ሞባይል ዳታ እኔና ናፍቆት በእርግጥ እንድርስ ያሳይ ሰው አንወድም ነበረ። ሆድ ችግር የለውም ትንሽ ዝቅ ይላል። አዎ ትንሽ አይደለም መሸፈን አይደለም እምብርትሽን ብቻ ሸፈን ሆድሽን ይሄን የመሰለ ወገብ ግን ይሄ ወገብሽ የብዙዎች ምኞት ነው። እኛ ራሱ ቢኖር ነው። አይ ቻናሏን አሁን አንቺና ናፍቆት እምብርት አትወዱም፣ ግን ይሄ ቪዲዮ ኦልሬዲ ተቀረጸ። ግን ከምትፖስቱት ያቺን ፓርት ብትቆርጡትስ ምን ችግር አለ? ከባድ ቢሆንልን ወገባችን እንዳበሉ ቁርሳችሁ ቁርስ ነው። ሌላስ አልበላ ምንም ነገር አልጠቀምም። ሌላስ ጠላ ብቻ ነው የምጠጣው። እሺ ጠላ ጠጣበት። እሺ ሌላስ ከዛን ጠዋት አንድ እንቁላል ምናልባት ቆይ አንድ እንቁላል ማለት አንድ እንቁላል ተቀቀለች አንድ እንቁላል ተቀቀለ ዋንሻት ዋን ካፕ ጠላ ይጠጣል። ዋንሻት ዋን ካፕ ጠላሽ ከዛ ወደ ስራ አይርብሽም ምንም ነገር ወይ ቲጂ ቤትሽ ደስ ይላል። በጣም ያምራል። ከረጅም አሁን ለምሮ የማይመጣው ወደ ሻጉት ባሌ ያለ ሻጉት አብራሽ ተያለች ባሌ ነው። እዚህ ደግሞ ስመጣ ደግሞ ሌባ እያስቸገረ ስለነበረ ጎን ያስተኛዋለሁ። ማን ሌባ ይከላከላል? ይሄ ነው ባላ። ኦኬ ታዲያ አሁንም ጠላ ሲጥዋ ቡና እንድሰጠው ሌባ ይከላከላል። ይሄ ነው ባልሽ ጠላው ነው። አትፍረዱ፣ ጠላው ነው። ደግሞ አማርኛ አባባሎች እንዴት እንደመጡ እናያለን። እንዴ ምን ያደረግሽ ነው? ቆጡ ላይ ያለው ላውርዶ ነው። ኦኬ ቆጡን አውርድ ብላ የብብቱን ጣለ። የብብቷን ኦኬ ዶሮ ሲያታልሏት በመጫኛ ጣሉ። አይ አይና አለኝ አሸታለሁ አይነት ነገር ሆነ። አዶናይ ነው ያበላሽ አንተ ሰግጠ ፈምስ ብሎ ስለልባለ ለውቅ ዕምበይ ስለሰበው ጉይ ቀጣጣጣ ትበል። ስማይ ቆይ ተረጋጋ።
ንቃት አታሸንፍም ብላችሁ 1 ሚሊዮን ብር መመደብ የምትፈልጉ ሰዎች ደግሞ እንደገና ማን አንተን አምኖ ያስይዛል? እንደ ኢንዶሚን ባለፈው እንትን አለ ምላሱ አያርፍም። ግን ይልሽ ጥያቄ ለሴዶ ነው። እሺ ባልኖር ኖሮ ይሄ ነገር ሀፕን አያደርግም ብላል። ይሄ ለሌሎች ፋይተሮች ዲስሪስፔክት ስለሆነ ይታረም። ሁለተኛው አሁን ፕሮፌሽናል ጥያቄ ነው የምጠይቀህ። ወደ ጥልቁ ሄደህ ታውቃለህ? ወደ ጥልቁ ሄደህ ተላፍተህ ታውቃለህ ከሰው ጋር? እስቲ ባፍንጫ ታውራ ወደ ራቅ አድርጎ ብቻ እያወራ ስለሆነ የታበ ወይኔ አብ ቆንጨራይ በጎራዴ ነው እና ቤት ሙቷል ደበረኝ እና ቤት ሙቷል ደበረኝ ጭራሽ አረዳሽ ሴዶ ማንንም አይሰማማት። በዚህ ፕሬስ ኮንፈረንስ ሴዶ ዶሚናንት ነበር። በቃ የሚዲያ ሰው ነው ሴዶ። ይሄ ሰው ጀዝባ ነው ምናምን አይደለም። በጣም ልጁ ያስባል። በጣም ጎበዝ ሰው ነው። አይኪው ከፍ ያለ ነው። እኛ እንደምናስበው አይደለም። ይሄ ብሎኬት ሲሰብር ፖል ሲደበድብ ምናምን እኛ እንትን ብለን ነበር። አይደለም ግን እንደዛ ልጁ ስማርት ነው። አረ በጥፊ ወይኔ 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 ትንሽ ወደፊት ወጣ እስታንሳችሁን ማሳያት ፊት ፌስ ኦፍ እኮ ነው የተባልከው። ወይኔ 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 አጮለው 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 አጮለው። እውነትህን ነው እውነትህን ነው። ይሄ ያሳብዳል ይሄ ያሳብዳል ይሄ ያሳብዳል እንጂ ጠበሰው እኮ ጠበሰው። ንቃተ ህሊና ልክ አልሰራም። እዚህ ጋር ምንድነው ፌስ ኦፍ ነው። ምንም እንዳትነካኩ ፊዚካል ተች አያስፈልግም ተባብለው በቃ እንደዚህ ይሄ የሚፋለሙ ሰዎች ይተያያሉ ፌስ ቱ ፌስ ማለት ነው። በቃ ተያዩ ብቻ ነው። ይሄ በአይን ላይ ብቻ ፍርሃት መነባበብ ነው። እንደዛ አይነት ነው እንትኑ። ግን ታው ተብለው ያኛው ዝም ብሎ ይሄኛው ወስዶ በጥፊ ድርግም። ለብዙ ዓመታት ሴዶ የኢትዮጵያ ህዝብ ላይ ሙድ ሲይዝ ሲቀልድ አያቁም ብሎ ሰዓታችሁን ሲገል ስንቶቻችሁ ናችሁ ከየት ነው የመጣችሁ ስትባሉ ኢትዮጵያዊ ለመሆን ያፈራችሁት ከሱ ጋር አንድ ሀገር ብቻ ሼር ስለምታረጉ ሴዶ 21 ሲመጣ ቋንጣ አረጋለሁ፣ እግርህን እሰብረዋለሁ፣ እጅህን እሰብረዋለሁ። መቼም አንድ አትሆንም። ከማርሻል አርት ዓለም ትወጣለህ። መቼም ሴዶ ከዚህ በኋላ ፋይት ሲያደርግ አታዩትም። ቲክቶክ ቪዲዮ አይሰራም። ሙሉ ለሙሉ ነው ሴዶ የሚለውን ስም ማጠፋው። ይሄ የ3 ወር ፕላን አይደለም። ለብዙ ዓመታት መትኪለስሊ ፕላን የተደረገ የግድያ ፕላን ነው። እንዴ የግድያ ፕላን ነው። እኔ 21 ደርሶ ግን ይሄንን ፋይት ማየት እንዴት እንደጓጓው ፊት ለፊት ወንበር ቆርጬ ነው የምገባው። ሴዶ ግን እኔ አሳዘነኝ። ግን ሴዶ በቀላሉ እንደ ንቃተ ህሊና የሚሸነፍ አይመስለኝም። ጆኒ በጣም እየዛተ ነው፣ በጣም ማለት ነው። እግሩን ነበር አሁን እጁንም ጭምር ሰብራለሁ እያለ የምታስጨንቀን አሮጊት ራሷ ድሮ ልጅ ሆነን በቃ ኳስ ይወረሳል። እናንተ እኮ ከሰኞ እስከ ዓርብ ትምህርት ቤት ተምራችሁ ምናምን ዓርብን ጠብቃችሁ ማታ ኳስ እንጫወት 12 ሰዓት ብላችሁ ሰፈር ወጣችሁ። በቃ አስታውሳለሁ። እኛ ሰፈርም ነበር እንደዚህ የሆነ ግቢ ኳስ ከገባ በቃ አይወጣም፣ አታገኙት። እየጠፉ ያሉ ስድቦች እናንተ የራሳችሁን ጨምሩ። ድናዣም፣ ጋንዲያ፣ ከይሲ አይነት ስብሽን እንዳላጠፋው ግልምጫ እናንተ ደግሞ ጨምሩ ውስጥ ሌላ ምን አለ? ማይቶኮንድሪያ የባዮሎጂ ነው እሱ። ዋናውን ስድብ የተረሳውን ስድብ ረስተሽዋል። ጭባ አንተ ጭባ የሚባል ስድብ ድሮ ነፍ ነበር፣ አሁን ጠፍቷል አይደል? እስኪ ጨምሩ እናንተ ኮሜንት። ይሁዳን ቦን እሸጠዋለሁ ኢየሱስን ኢየሱስ የተሰጠበት 30 ዲናር ስንት ይሆናል ብዬ ሳሰለው 3 ሚሊዮን 420 ሺህ ምናምን ብር ነው የመጣው። ይኸውላችሁ 30 ፒስስ ኦፍ ሲልቨር ነው፣ በሲልቨር ነው፣ በብር ነው የሸጠው ባይዘዌ ይሁዳ ኢየሱስን ማለት ነውና
አንድ ሲልቨር በዛ ሰዓት ላይ አንድ ጎበዝ የሚባል ጥሩ ሁኔታ ላይ የሚኖር በሮም ኢምፓየር ስር የሚኖር ሰው የአንድ ቀን የቀን ደሞዙ ነው። በቃ 30 ቀን ነው ያግኝቶ ገባ የሚባልበት ነው። ስለዚህ ያው ቤስት የሚባሉ ባይብል ላይ በተለይ ጎበዝ የሆኑ ሂስቶሪያኖችን የገመቱትን ግምት ጭምር አሁን የገመቱት ግምት እነሱ $10,000 እስከ $20,000 ባለው ውስጥ ነው የገመቱት። ለምሳሌ ያ ማለት ስንት ነው? ያው በብላክ ነው የምንመታው ከወንጀል አይደለም በ180 ወንጀል አይደለም። ለምሳሌ ከ$10,000 ከ1,800,000 እስከ $3,600,000 ብር ድረስ ይገመታል። አስቡት። አንዲ ባይድ ይሁዳን ቦን እሸጠዋለሁ ኢየሱስን የሚል ሐሳብ ውስጣችሁ እንዳይገባ እሺ ፕሊዝ እንዳይገባ። ሌላ እንድታውቁ የምፈልገው ነገር በዛ ዘመንም በጣም የተጋነነ ብር አይደለም 30 pieces of silver በጎች ይገዙላቸዋል። በቫልዩ ሲጀመር እንዴት እንደተሰራ ካፕሽን ላይ እንዴት ቤስት ሂስቶሪያኖች እንደሰሩት ምናምን አስቀምጬላችኋለሁ። ካልኩሌሽኑ ማለት ነው ካፕሽን ላይ ያለላችሁ እንዴት ይሄ ሂሳብን መጣልኝ። ብቻ በጎች እርሻ ምናምን ቢገዛላችሁ ነው በሮም ኢምፓየር ውስጥ ያ ብር ማለት ነው። እና ኢትዮጵያ ውስጥም እንደዛው 3 ቢሊዮን ምናምን ብር ብዙ ነገር በንኪና የሆነ ነገር በቃ ከዛ ያለፈ አይደለም። ቫልዩ አንድ ነው። እና ይሄ ቪዲዮ ዓላማው ይሁዳ ለምትሳደቡ ሰዎች ነው። ይሁዳ ለ30 ዲናር ብሎ ኢየሱስን አሁንስ 3,600,000 ሲሆን አሰባችሁበት አይደል? የሰው ልጅ ይውላል አምላኬን አልሸጠው ምናምን የምትሉ ሰዎች ከመጣችሁ ደግሞ ማለት ነው ሁሌ ነው የምንሸጠው በዴይ ቱ ዴይ ላይፋችን ውስጥ ማለት ኢየሱስን በስማም በደንብ አድርገን ነው የምንሸጠው። ለዚያውም እኛ ተከፍሎን አይደለም እሺ፣ ከፍለንም አንዳንዴ ከፍለንም ነው። ብዙ ይሁዳ ላይ መቆራቆዝ አይቻልም እንላችሁ ነው። ሁላችንም ይሁዶች ነን። ስፔሻሊ እኔ አንደኛው ይሁዳ ነኝ። እኔ ሲጀመር ከሰቃዮቹ ማለኝ ይቅርታ አድርጉልኝ እሺ። አውቀዋለሁ ሂስቶሪካል ፕሌስ። ወይኔ ተበላ ዛሬ ፍላጎት ዛሬ ጉድ ነው። ፊላ አቤት። ወዴት ነው? ወዴት የሆነ ቃጣል አድርጌ ለመጣ እኮ እንደውም ስፈልገን ያገኘሁክ ለዛሬ የውሸት ባሌ እንድትሆን ፈልጋለሁ። ያ ማለት ለዛሬ ሁሉም ነገር ይፈቀድልሃል። ምን አለ ቂጤ ዛሬ ፋታ ብትሰጠኝ። ምን አልከኝ? አይ ምንም በቃ የሆነች ቃለች ጣል አድርጎ ማምጣት። ወይ ለሱስ ጊዜ የለኝም ቶሎ መሄድ አለብን። እና ከነ ሸርታቶ ምንም ወይኔ ቀጠነ እንጂ እኮ ጠጣህ ቢል ለመቋጠር ይመች ነበር። አረቢያን ስቃስ ባይ ሁለት ወዶ አይቻልም አንዱም ምረጥ። እንደጋሽ ቀጭኑ ምን አይቶ ነው? እሺ ሰላም ነው? ሰላም ነው ጋሽ? ሰው ነው ምንድነው እያልኩኝ እኔ እኮ ተደናግጬ እኮ። እንዴት ነው? ሰላም ነው ወይ? አለን። እንዴት ነው? ሰላም ነው? ምን እያደረክ ነው? ሰው ግቢ ላይ ዋይፋይ እየተጠቀምኩ ነው። የማን ዋይፋይ ነው የምትጠቀመው? እኔ እንጃ ሚጣም እስኪ አምጣው ስልኩን እስኪ። አይ እኔ ሰው ነው ምንድነው እያልኩ ያለ መረጃ ስለፈለኩ ነው። ከዛ ላይ ደግሞ ስጋት አለኝ። አምጣው ስልኩን አምጣው እስኪ። እሺ አራምጣው ምን አሳስብ ስጋት አለኝ። የማትልቅ ስልክ ነው ይመጣል እኮ ዋይፋይ ነው ይስባል እኮ ይሄ ዋይፋይ ይመጣል። የኛን ዋይፋይ አይደል እንደምትጠቀመው? ማን የከፈተን? ቀይዋ ልጅ ናት ሚጣ። የኛ ልጅ እኮ ናት እሷ። ሚጣ ቀይዋ ደህና እንጫወታለን እንጂ ደህና እንጫወታለን። እንዴ ሸበላ ይሄ መኪና ይማል የኔ ነው። ያንተ ነው? ተቀየሩ ባንድ ግቢ አገባም ነበር። ለግባ እንዴ? አይ እዚህ ይሻላል። ቦታ እኮ ነበር የመኪናው አገባም ነበር። በአንድ ፊት ዋይፋይን ከሰጠች አንተ መኪናውን ሰጣኝ መውጣት ነው መጠቃቀም እንደዚህ ለዋይፋይ ብለህ አይደለም። ልጅቱን ፈልገህ እንደመጣ መረጃ ሆኖ ደረሰኝ። አየህ ሴኩሪቲ መሆኔ ወይ ባላየ ፋዘር መኪናዋን ሲያይ ቤብ ጀነራል ኖሌጅ ነው ጥያቄው። በጣም በቂ እውቀት አለ። በእውነት ሰምቼ ነው። ይሄ እኔ ጥያቄ አይደለም፣ ቀላል ጥያቄ ነው። ቤታችን ውስጥ ያለ ነገር ነው። ኢቭን እሺ ሲገባ የሚጠነክር ሲወጣ የሚለሰልስ ቤታችን ውስጥ ጠንክሮ የሚለሰልስ ነገር አለን። አዎ አለን። አንድ ነገር አለን። ከሱ ውጭ ምንም ነገር ምንድነው? ለምንድን ነው ግን እንደ አይነት ጥራዝ ለጠቃላት የምትጠቀሙ? አይደለም ማርያም ባልገሻል አይደለም ጋር አይ ስዌር ጭንቅላታችን እንደሆነ ታውቃለህ። በቃ መጥፎ ነገር ነው የሚያስበው ወደ እንትኑ ስለሚሄድ ነው። ቤታችን ውስጥ አለ። ቤታችን ውስጥ የምናገኘው ነገር ነው። ሲገባ ቤታችን ውስጥ እናገኘዋለን። እግዚአብሔር ሰጥቶናል፣ ይመስገን አለን። ሃሌሉያ። ሲገባ ጠንክሮ ሲወጣ ይለሰልሳል። ገባኝ። ሰማሁሽ እኮ አትድከም። እሱን አይደለም ያለች አንተ ኧረ እንደው አፍሽን ሞልተሽ ስትጠይቂኝ ኧረ እንደው ምን አለ ለምን አለ በፍራትሽ
ማሪ ቤት ውስጥ ቤታችን ውስጥ አለ እንዴ አለ እግዚአብሔር ይመስገን አለ ሲገባ የሚጠነክር ገባኝ ቤታችን አለ ገብቶ ጠነከረ ሲወጣ ደሰለሰ ደከመው ፓስታ አንተ የታሰብክ ፓስታ ነው እውነት ነው ኤልያስ ሰው ቤት ውስጥ ያለ ነገር ያለች ያንተ ነገር አላለች ቤታችን ውስጥ አለ ያልኩ እኮ ሴንስ ታዛለ ምን ብሎ እኮ ሴንስ ሰጣል የለም ነገሪ ፓስታ እኮ ፓስታ አልቋል የለም አለ የየሙት አለ ረፍ ትናንት እራት እጥፍ አድርጌ በልቶል እንደሻንቺ የለም ስለዚህ አትፍረጅብኝ አንድ ቀረው በእውነት ቤት ውስጥ አለ የሆነ ጭንቅላትን ዞር አድርገህ ማሰብ ነበር እንዴ ለምን ወደ ብልግናው እንሄዳለን ነው አባባልሽ ራሱ ማለት ነው አጠነካከሩና አለሳለሱ የፓስታ ይመስል በውበቷ እግዚኦ ሌላ ማሰብ እግዚኦ ምንድነው የሰራው እንዴ ቪፊደል ቪዲዮ ምንድነው ወንድሜ ይሄን ቪዲዮ ለዛሽ ለምትወዳት ባለቤት ላክላት እወድሻለሁ አፈቅርሻለሁ የኔ ንግስት ዘላለም ኑሪልኝ የልጆቼ እናት በላት ላክላት ማራት ቀርቧል አንቺ ዝንጅብል ምንድነው የምትዩ ቪዲዮ እየሰራው እንዴ ከርሳም ማራት ብላ ነው አልበላም የጎረና ወጥሽ እንደሞ እዛው አንተ ተላኪ የዘንድሮ መካሪ እንዲህ ነው ምን እየተወራ ነው ምን እባክሽ ፋዘር እኮ መኪና በእናትሽ ኧረ ገዝቶ ሊመርቅ ነውና ተጠርተሻል ገዝቶ ነው ባለፈው እዚህ ታች ሰፈር አንድ የህዝብ ባስ ቁልቁለት ተዘቀዘቀ በለኝ አይደለም ተንደርድሮ ሄዶ ምንድነው አንቺ ክፋት በእናትህ አለቁ በለኛ ኧረ ማንንም አላለቀም ፍሬን ይዞ እንደው ፈጣሪ ምረርቶ ተረፉ ሁሉም አልሞቱም ማንም የሞተ ሰው የለም ኧረ ማንም አልሞተም አንቺ ምንድነው የምን ሞት ነው የምታወሪው ራስ የላትም ነጥቅ ሴሬስ አሳጥብ መሸጫ ጭውውቱን እንደተመለከታችሁት ነው ማንም የሞተ የለም ገበያውም አልደራም የቀርቁብም አልጣልኩም ነገ ግን ሌላ ቀን ነው ግን የምር በጣም ዊርድ ነው ግን ቆም ብለን ስናስብ እኮ የሬሳ ሳጥን ምሸጥ ሰው ከሞተ ነው የሱ ቢዝነስ የሚሳለጠው ስለዚህ ሰው እንዲሞት ይፈልጋል ማለት ነው ሰው ካልሞተ ስራው የለም ከባድ ነው ጣት እሺ ጥፈን ምን ነው ፈራ እንዴ ትንሽ አትፍራ እሺ ስንት ዓመት ነው 25 አይል ፈንድ ላይ 2 ዓመት እውነት ነው ምን ያስደስታል ኳስ ክርስቲያኖ ሮናልዶ ኳስ ምናምን ሹገር ነገር ነው ፔስ ፋይፍ አለ አሬልኝ ፔስ ስንት ገባውን 10 ገባ አራውን ተወዷል ይኸው ለሱ ነው የመጣሁት ራሱ እዚህ ከዛላለሁ ምንድነው ሌላ ቤት ራሱ ይኸው የቤት ኪራይ ነው ስንት ነው 50 ለምን ሌላ አመታት ነው ደስ ይለኛል ግን ከቤተሰቦቼ ጋር ነው አንተ ብልጥ ነህ አንተ አሌክስ እኔ አለማየሁ ብላለች ሌላ አረ እንደዛ ማለት ፈልጊያው ብቻዬን እሺ ይሁን ብቻዬን አሌክስ እኔ አለማየሁ ከባድ አንቺ ኤሚ እኔ አለሚቱ አንተ አሌክስ እኔ አለማየሁ መረጃ ተሰምቷል ለዋስትና ብር መዋጮ ተሰብስቦለታል በፊንቴክ ኢንቨስትመንት የመኪና ማጭበርበር ወንጀል ጋር ተያይዞ ተጠርጥሮ በእስር ላይ ለሚገኘው ታዋቂው ቲክቶከር መንሱር ጀማል ፍርድ ቤቱ የፈቀደለትን የዋስትና ገንዘብ ለመሸፈን የተጀመረው የገንዘብ ማሰባሰብ ሂደት መጠናቀቁ ተሰምቷል ታዲያ ባሳለፍነው አርብ የሰበር ሰሚ ፍርድ ቤት ለተጠርጣሪው የ800 ሺህ ብር የዋስትና መብት መፍቀዱ ይታወሳል ታዲያ መንሱር ጀማል የፍርድ ቤቱን ዋስትና ውሳኔ ተከትሎ ደስታ ቢሰማውም የተጠየቀውን ከፍተኛ ገንዘብ አቅርቦ መክፈል ባለመቻሉ ድንጋጤ ውስጥ ወድቆ እንደነበር ተሰምቷል ይህንንም ለመፍታት በፍጥነት ወደ መዋጮ ማሰባሰብ ስራ መግባታቸውን አስተባባሪዎች ገልጸዋል ስለ ጉዳዩ ያላችሁን ሐሳብ አስተያየት በኮሜንት ላይ አስፍሩልኝ እዚህም በኋላ እንግዲህ መንሱር ጀማል ተፈቷል በዋስ ይህ ታዋቂ ቲክቶከር እና ተጽዕኖ ፈጣሪ መንሱር ጀማል ከወራት እስር በኋላ ለቤቱ በቃ ተብሎ የተፖሰተው ነው ከተፈታ በኋላ ነው አመሰግናለሁ ዛሬ ነው አልহামዱሊላህ ሰማን ለመከታት አውቁቶናል እዚህ ቤተሰቦቼ ወንድሞቼ እህቶቼ አክስቶቼ በተገኙበት አሁን ከማረሚያ ቤት መጥቼ
በቃ ራሱ ነው መንሱር አሁንም ከቆመበት ነው እያወራ እያብራራ ለማንኛውም ተፈቷል ሜትር ታክሲ ጠርታ ካንስል ስታረግ ሄሎ ብራዘር ካንስል አድርጌዋለሁ እሺ ይቅርታ ጸጸታ አይደል ምን አልከኝ ጸጸታ አይደል ወይ ከነከነ 400 ብር ማውጣት ለምን በእግሬ አልሄደውም ማለት አይደል ሲጀምር እኔ አይን ብራዘር ሌላ ትርፍ ነገር ባናወራ ጥሩ ነው መልካም ቀን ለምን እንዳቅምህ እንደማትኖር እኮ ነው የማይገባኝ እኔ አፕሊኬሽኑ ነፃ ስለሆነ በቃ ቀን ሙሉ በሱ ስትጫወት መዋል አለብህ ማለት ነው እንዴ ያን ያክል ነው የሚያስጠላው ህይወትህ አረ ሐሳቤን ቀይሬ ነው ብራዘር እንደዛ አይደለም ምን ሐሳቤን ቀይሬ ነኝ ለምን ሐሳብ ነው የምትቀይረው የምትሄድበት ቦታ የለም ቤትህን እኮ እናውቀዋለን እኮ 03 የቤት ቁጥር 12 እንዴ አንድ አመት አልፏል ከተመረጥ ከቤት ወጣ የትም ሄደህ አታውቅም ሐሳብ ራሱ ሄደህ አታውቅም የሰው ልጅ አንዳንዴ በሐሳብ ሄጄ ነው ምናምን የሚለው ነገር እንደዛ ራሱ የትም ሄደህ አታውቅም የምትሄድበት ቦታ የለም ሰው ራሱ የለህም እናወራ ከተባለ እኮ ያቺ የሆነች ድሮ አብራችሁ ወክ የምታደርጉት አጭሯ ልጅ ነበረች እሷም አንተን ትታ ከሄኖ ጋር ሆናለች ትክክል ነች አይፈረድባትም አይና አላታ ገባህ አንተ አሁን እሷን ያገኘ መስሎ የኛን አፕሊኬሽን ትለዋለህ አፕሊኬሽን ሰው ሊሆን አይችልም ይቅርታ ፐርሰናል ታክሲ ሹፌሮች አይወዱም ማለት እናንተ ጠርታችሁ በሆነ ሚንስ ስትቀይሩ ሐሳባችሁን ሰው ልጅ እኮ ይቀይራል ወይ የምትሄዱበት ነገር ቀርቶ ሊሆን ይችላል ምናምን በጣም አይወዱም ግን የዛን ያክል ደግሞ አንዳንድ ሰዎች አሉ ማለት በቃ አንሄድም ካላችሁ ሐሳብ ከቀየራችሁ ወዲያውኑ ደውላችሁ ይቅርታ አንሄድም እሺ በቃ እንደዚህ ነው ብላችሁ መንገር መቻል አለባችሁ ሰው ወይ ስልኩን ይዘጋል ወይ የሆነ ነገር ያደርጋል እነሱም አንዳንዴ ይናደዳሉ በዚህ ነገር ሲንግል ፍቅረኛ ያለው ባለ ትዳር የተፋታ መርጣችሁ እዩ ድጋሚ እንመልከቱ የተፋታው ሌላ ታሪክ ውስጥ ነው ያለው የተፋታው ነው ደንዝዟል ሲንግሉ ይበላል ባለ ትዳሩ መንገድ ውስጥ ነው የገባሁት ይላል ፍቅረኛ ያለው ይለምናል ሲንግሉ ይበላል ፈታ ይላል እንዴ ግን ቆይ አልጠየቃችሁኝ ምን ሆነሽ ነው የጠፋሽው ግን እንዴት አትሉኝም ቆይ ሉላዬ ያው ምን ሆነሽ ነው የጠፋሽ ስራ ለቀቀች ስንት ነገር ሲባል ስልክ ስለማወራ እንዴ ምን ማለት ነው እኔ ትንሽ ግሬን ወለም ብሎኝ ነበርና ያው ተመልሰህ ወክ እያረክ ለመምጣት በጣም ያስቸግራል እስከሚሻለኝ ድረስ አልነበርኩኝም ጥሩ ነው ግን ማወቅ እኔ ከዛ በዛው ምን አልኩኝ ይሄ ነገር ሙሉ ሰውነቴን ስላሳረፍኩበት አንከስ አድርጎኝ ነበር ትንሽ ግን እግዚአብሔር ይመስገን ተመልሼ መጥቻለሁ ከዛ ሆስፒታል ሄድን ወዲያው ስንሄድ ከሮቤል ጋር በጣም የገረመኝን ነገር ልንገራችሁ ያው ቲቪ ላይ ስንሰራ ምን ስንል ሰዎች ነው ሁሉም ሰው ላይ ሊያጋጥም ይችላል ነገር ነው እኛም አጋጠመን ምንም አልታወም አትልም ያው አደነኝ ነበር ሆስፒታል ስንሄድ እየቀረጽን ነው የመሰለው ሰውና ካሜራ ነበር የሚፈልገው አንዳንዴ ምን አስባለሁ ዊልቸር እየገፋት ሲሄድ ኢመርጀንሲ ገብታ እና ካሜራ የታለ ምናምን ይላል እና ፕሮግራም እየሰራን ነው የመሰላቸው ፕሮግራም ሰው መስሎት ነበር ፕሮግራም እንሰራለን የመሰላቸው ደግሞ ሮቤልም አለ ከዛ ያው ሲያዩን ቲቪ ላይ የሚያውቁ ሰዎች ነንና የመሰላቸው እንደዛ ነው እንጂ ስራ ላይ ያለው ነው በጣም ወድቄ ሄድኩት ብዙ ሰው እንግዲህ ሉላ ከኤቢኤስ ቲቪ ወጣለች ብላ ምናምን ሲባል ነበር ይሄው ስራ ላይ ያለው ወድቄ ነው ብላ እውነቱን ተናግራለች አብሮ አደግ ጓደኛሞች ሲገናኙ እንዴ እንዴት ናችሁ እንዴት ናችሁ አንተ ሰላም እንዴት ነህ አረግ ጥምጥሞች ሰላም ነው ቆየና ከክላስ ከካምፓስ በኋላ ተገናኛችሁ እየተነፈስን ነው እንዴት ነው እግዚአብሔር ይመስገን ወሬ በጣም ጥሩ ነው እንዴት ናችሁ እናንተ አንቺ ምን ጀመርሽ ምን ይዘራሽ አስመጭና ላክብኛለሁ አስመጭና ላኪ የኮንስትራክሽን እቃዎች አስመጣለሁ የኮንስትራክሽን ህንጻው እንዳለ ቆሟል እኔ ለምን እንደየትኛው ህንጻ ነው በቦርሳ ነው ታስመጣው አንተ ሶስት ሙሳ ቀጠቅልለ በባግ ይርክ የኮንስትራክሽን ቀጥልሽ አይደለም ንግድ ለመጀመር ሐሳብ አለ አሁን ነው ተናግቷል ምን ችግር አለው የመሸበት ማደር ምን አባ እያመጣ ነው አንተ ምን እየሰራ ነው አንተ እኔ እኮ ቆየሁ እኮ በረገደ እኮ ምንድን ነው እንዴ የሲኖ ስፔር ፓርቶች ያስመጣ የሲኖ ተወቃሉ ኮደ ብሎ እኔ ከድሮም ይኸውልህ ምኞቱ ትልቅ ነው እሱ ተለያየ አረ ትልቅ ነው ይመችሽ አይ አልገባኝም አይ ማይመስል ነገር አወራ ለዛ ነው ያስታውቃል የተዋወቀው ግን አንተ ምን እየሰራ ነው እኔ እጃለሁ እንደምን ጊዜ የለኝም ባይዘውይ ዛሬ እናንተን አግኝቼ አወራው እንጂ ሌላ ጊዜ ባንክ ባላንስ ነው የሚያወራው አካውንቴ ነው የሚያወራው ቅርብ ጊዜ እንደውም የሆነ ባለ ሀብት አስቀየመብኝ እኔ ጸጥላለሁ
አሳያለሁ ቁጥሩን እኔ ጸጥነም ነው እጀለሁ እኔ አዶናይ ወዳጆች አድናቂዎች እየታላችሁ ኮሜንት ላይ ገባችሁ እንኳን ደስ አለ በሉልኝ። አዶናይ ከዚህ ቀደም እንደነ ቴዲ አፍሮ ያገኙትን ታዋቂ የሆነውን የቢኪላ አዋርድ ያመቱ የወጣቶች ተጽዕኖ ፈጣሪ አሸናፊ ሆኗል። አዶናይ እንኳን ደስ አለ። በዲጂታል ሚዲያና በማህበራዊ ዘርፍ በወጣቶች ዘንድ ከፍተኛ ተወዳጅነትን ያተረፈው ወጣቱ የይዘት ፈጣሪው አዶናይ በካናዳ በሚዘጋጀው ዓለም አቀፉ የ2026 ቢኪላ አዋርድ የዓመቱ የዩዝ ኢምፓክት አዋርድ አሸናፊ በመሆን መጠራቱ ተገልጿል። በየዓመቱ በየዘርፉ የላቀ ስኬት ያስመዘገቡ ለሀገርና ለማህበረሰብ ትልቅ አስተዋጽኦ ያበረከቱት ድንቅ ኢትዮጵያውያንን የሚያከብረው የቢኪላ አዋርድ ዘንድሮም አዶናይን ጨምሮ የበርካታ ታዋቂ ግለሰቦችና ተቋማትን ስም ዝርዝር ይፋ አድርጓል። አዶናይ እንኳን ደስ አለህ፣ ደስ ብሎናል። ኮሜንት ላይ ገባችሁ ፍቅራችሁን ግለጹለት። የሆነ ገርል ፍሬንዱን ምናምን ይዞ ነው መሰለኝ ላይክ ጥሩ ጊዜ ለማሳለፍ ወደ አንድ ሩም ለመያዝ ሲሄዱ ከዛ እሱ ጥሩ ጊዜ ነው አይ ስላልገባኝ ጥሩ ጊዜ ነው ስላልገባኝ ነው መጠየቅ ደግሞ ለማለት ነው የፍቅር ጊዜ ሊያሳልፉ አይ ጥሩ ስትይ የትኛው ነው የግድ ሩም ሲባል የግድ ሁሉ እንዴ ቢኒዬ ስንት ነገር አለ ለምሳሌ መነጋገር አለ ሩም ውስጥ መመካከር አለ እንዴ አንድ ነገር ብቻማ አናስብም ስልክ ሊቀበላት ነው ብሏል አላ ገቡ ያየ ስልክ ሊቀበላት ነው በቃ ብሏል እሺ እዛ ያው መታወቂያ አልያዘም ነበር ልጁ የቀጠሮ ቀን እና ሩም ፋይዳ ሊኖረው ይችላል አያይዞ ይሁን ከዛ ሩም ያስይዛቸው ሰውዬ መታወቂያ ምናምን ሲል መታወቂያ ሁለቱም አልያዙም እሱም አልያዘም ከዛ በቃ ሊመለሱ ሲሉ ሰውየው ባለ ፔንሲዮኑ በቃ ነው እሷ ያው ደንበኛችን ስለሆነች ደንበኛችን ስለሆነች እሱ ስንል ያለ መታወቂያ ወይኔ አበደ ወይ አይ በኋላ ነው ይረዳው በነገራችን ላይ መጀመሪያ ይረዳው በፍቅር ሰዓት ነው አሁን ያለው ቢረዳው ማይረዳው ያንተረም ይለያል ምንድን ነበር ባለቤቱ ያለ ፔኒሲዮኑ ቅድም ነው የሚላል ተውሳስተውስ ጉዳዩ ላይ ስለሆነ ፎከሱ ምንም አይልም ከዛ በኋላ ልጁ የተመታ ነው ባባ አማርን የጠለፉት እየደወሉ ነው አንሳላቸው ወንድሙን ጣልፈው ነው ሄሎ ሄሎ ሰላም ነው እንዴት ነህ ሰላም ይብዛ የምን ሰላምታ ነው ሰላም ይብዛ የምን ሰላምታ ነው አባትዮ ምን ማለት ነው ትጩ ማለት ልጅ መልስልኝ እኔ ልጅ አይደል አው ልጃችን ምን ማለት ነው ትጩ ማለት ቆይ ባባ የሆነ ነገር እንዳያደርጉ ተማረ እንስማቸው ምንድነው የምትፈልጉት እሺ ንገረን አሁን አካውንት ይላክላችኋል በዛ አካውንት 5 ሚሊዮን ብር አስገባላችሁ የምን አካውንት ነው ስንት ብር ነው የምናስገባው 5 ሚሊዮን ብር ይሄ የሚጠቅም ከሆነ ይሄ ነው ምዘብ ወይኔ ገላገልከኝ በለዛ አይባልም ቆይ 5 ሚሊዮን ብር ነው እስኪ ቀንስ የሆነ ዲስካውንት ነገር ብታደርግልኝ ሙሰደው የምን ዲስካውንት ነው እኔ 100 ሺህ ብር ራሱ የለኝም እንኳን 5 100 ሺህ የለኝ ይሄን ሙሰደው ፋዘር የተመቱ ናቸው ብሎ ሌባ ይላል እኔ ምን ለማለሱ ቺፕስ ፈልጌ ነበር እሺ አሁን እድልሽን ተጠቃሚ እንዴ እቃ እየሰረቁኝ ነው እንዴ አይቷል በመስተዋት ይሄው እሺ ስንት ነው 20 ብር ነው እንካ 60 ብር መልሴን ስጠኝ አይደል 60 ብር መልስ ልስጦት ይሄው መልስሽ እንዴ 60 ብር እኮ ነው መልሴ ይሄ እኮ 10 ብር ነው 50 ብር እኮ ለሰጠሽኝ 10 ብር ነው መልስሽ እኔ ለሙት ፈጣሪ ምስክሬ ነው 100 ብር እኮ ነው የሰጠውክ አረ 50 ብር ነው የሰጠሽኝ ካላመንሽ ካሜራ አለ ካሜራውን ነው እንዴ ካሜራ የሰጠሽኝ 50 ብር ነው ካላመንሽኝ በደንብ ነው ካሜራውን ወይ የኔ ልጅ አንተ ልክ ነው 50 ብር ነው የሰጠው መልሱንም ያዘው እኔ ብሎ ሌባ ነኝ እንጂ ዶማ የሆነ ኩስትር ብዬ እኮ አይደለም ማጥፈው ፈገግ ብዬ ቀፍኝና እንዴት ይሄ ፈገግታ ታዲያ እንዴት ታልፊዋለሽ በእውነት አንበሳ ምንሽ በእናትሽ እናቴ ቤቱን ገዛውልሽ በቃ አንበሳ ምንድን ነው ግን አንበሳ ማለት ታካውስ የሚኖር እንስሳ ብር ነው አይ አንበሳ ስላልሽኝ እንደው እና ከነንትኑ ይመጣ መሰለሽ ከነጭራው ካመንሽ ምንም ነገር ይሆናል እኔ ያ ሰውዬ መቶ ሰፖርት ሲያደርገኝ አለቀውም መቶ ግን ሲያወራርድልኝና ህይወቴ ባንዴ ሲቀየር ደንግጫለሁ እንዴት ነበር አመጣጥሽ
ላይፍ ነው ያመጣኝ። ገዳሜን 1 ሳምንት ቆይቼ ጸልዬ እና አከራዮቹ ይገርማቸዋል ጠንካሪዋ ሰው ጸሎት የምታረጊው የምትለምኚው እየሰራሽ እየተንቀሳቀሽ ነው። ይሄን አርግልኝ የምትይው ቁጭ ብለሽማ ከለመንሹ ምን ያርግሱ? እንደው ያቺ ዳኒ በ13 በ14 ዓመቷ ወደዚህ የመጣችው በዛን ወቅት በዛን ሰዓት ምን ነበር አይምሮዋ ውስጥ? አይቀጥሉኝም ነበር፣ ስራ ይመልሱኝ ነበር። በጣም ተሰምቶኝ አልቅሻለሁ። ማናጀሩ መጣና ከባለቤቱ ጋር አውርቶ ልብሷን አስተካክለለትና ትይዛል ባለሽ ነገር ቤተሰቦችሽን መርዳት የወደፊት ህይወቴ ስኬታማ ይሆናል። የኔ ልጅ ያላንቺ ማን አለን? ልጄ ጃ ይለኛል አባቴ ማለት ነው። በጣም ነው የሚወዱኝ። እናትና አባቶችሽን ሳታከብሪ እግዚአብሔርን እናውቀዋለን እንዴ? አንቺ በምትሰቃዩ ስቃይ ብዙ ይሳለቅብሻል። ብቻዬን ልሰቃይ እሱን መረጥኩ። ጉዳት አለው በጣም ይጎዳል፣ ይሰባብራል። እሺ ማን ልመን? ለማን ላውራው? ጃኒ በፍቅር ተጎድታ ታውቃለች? አፍቅሬ ማልቀስ አልችልም፣ ተጎድቼ ማልቀስ አልችልም። ለጃኒ ያለቻት ጃኒ ናት። አመቱ እኮ ቤት ውስጥ ቁጭ ያላለ እናት አባቱ ጋር ወጥቶ ዞሮ መጥቶ ቤት ይገባል። ይህ ሲስተም ነው። ምክንያቱም እናት አባት ለምን ነው ልጅ የሆነ ተንቀሳቀሰ የሆነ ተሸክመ ሰዓት በላም አይሉትም። ወይኔ ልጄን እኔ አፈር እንደው በህይወት ኖር ይላል ሲስተሙ። የኛ ሲስተም አፈር ነው አንተ ብቻ ኑርልኝ ልጄ ኑር። ለምንድን ነው እንዴ አሁን የሰውዬ ጡረታ ሲወጣ አብሮ ከአባቱ ጋር ሊጦር ከእናቱ ጋር ሊጦር ነው። ይሄ አየህ ሲስተሙ ነው። ያ ሲስተም እስካልተቀየረ ድረስ ለምን ብሎ ለምሳሌ ሶሳይቲውም ራሱ ብድግ ብሎ አይ አንተ ተንቀሳቀስ እንጂ እናትህ ከጫካ እንጨት እየተሸከመች እየመጣች አንተ እዚህ ስትንገላወድ ብለክ እና ምን ላድርግ ስራ ጠፋው ሄድና እናትህን እንጨት ተሸከመ። በቃ ወይ እንደ እናቱ ሄዶ እንጨት ተሸከመ። ምንድነው ምን እናቱ እየተሸከመች አይደለች? 9 ወር ያረገዘችው ተሸክማ ከመጣች እሱ ለምንድነው በዚህ ተሸክሙ? ምን ይሆናል? እንደዚህ ያየ ሲስተሙ አልፈቀደልን። ሁልጊዜም የምሬ ነው የምላችሁ የኃይሌ ሜንታሊቲ በጣም ነው የሚገርመኝ። ሁልጊዜ የሱን ኢንተርቪዎች አያቸዋለሁ። በጣም ነው የሚገርሙኝ። በቢዝነስ ያለው እንትን በጣም በቃ ይለያል። ብር አልያዝኩም የኔ ልጅ ሸኝኝ። ኧረ የሚባል የለም ውረጅ አውርዳል። እንካ ውሰድ። ሲያስጠላኝ እናትህን ንቀህ አይቀናህም። እንደው ለሳንቲም ለገንዘብ አትስገብገብ ለብር። እስኪ መጀመሪያ እናትህን አክብር። በማትተካው ሴት በእናቱ ተረግሞ ተመልከት። ይህን ሰው እድሉ ተጣሙ። ተመልከተኝ እስቲ ሰው አልመስልም አይደል? ይጠዘጥዘኛል የሰራሁበት ከመቀናቷ ላይ ቋጥራ ያኖረችው ባይኖር ፍራንኳ ይተመናል እንጂ የእናትነት ልኳ ሁሌ ቅን ሐሳቢ ልቧ መልካም በማንም በምንም ጭራሽ አትተካ። ንቀሃታልና ሳይገባ ሳታውቃት ይቅርታ ጠይቃት። እናት በማንም በምንም አትተካም። እናታችሁ 1000 ዓመት ትኑርላችሁ። አሜን በሉ። ቤተሰቦቼ የዛሬ ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር? አስተያየት ኮሜንት አድርጉ። ይሄንን ቪዲዮ እዚህ ድረስ አይታችኋል ወዳችሁታል ማለት ነው። ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ቻው።